ሀይሚ በወሰነችው ውሳኔ ቤተሰብ ተደስቷል። እሱ ቢንቀን ነው እንጂ ቢያከብረን እንዴት አንቺንስ እንደዚያ ይናገር ነበረ። ልጃችን ኤፍሬምንስ ለምን እኛ እንዴት አድርገን ያሳደግናችሁ ልጆቻችን ናችሁ። ደግሞስ ቤተሰብ የሚናገረው ነገር በጣም ያሳፍራል። ብሩክ ማለት ከልጄ የማልነጥለው ነበር፣ ግን እሱ ከልጆችም አልፎ ወደ ቤተሰቦቼ መጥቷል እና እኔ ደግሞ በሚሄድበት አካሄድ እሱን የምጎዳው ይሆናል ብሎ እሷ በተለያየችለትና እንዲሁም ደግሞ በሰላም ከዚያ ቤት እንድትወጣለት ጋሼ ፈልጎ ነበረ። ኤፍሬም ደግሞ እቤትም ስላላስገባው በጣም ተናዶ ነበረ። እንደዚያም ሆኖ እቃዎችሽን ጥንቅቅ አድርገሽ ይዘሽ እንድትመጪ፣ ሌላ ነገር አልፈልግም። እኔና እሱ በውጭ የምናወራ ይሆናል። በሁለታችሁ መለያየት ብቻ የሚያበቃ አይደለም። ምክንያቱም ጸቡ እየከረረ ነው እየሄደው። እንደገና ወደ ቤተሰቤ ስለመጣ እሱ ማን ነውና ነው ከልጆች አልፎ ደግሞ እንደዚህ አይነት ቃላት እየተናገረው ብሎ ጋሼ በጣም ተናዶበታል በብሩክ ላይ። ብሩክም የራስሽ ጉዳይ ጥርግ በይ፣ የምለማመጥሽ መሰለሽ ወይ? እኔ ስንት የሚለማመጠኛለ ተለማምጠሽኝ ትኖሪያታለሽ ብሎ አስጠንቅቆ ለሀይሚ ነግሯታል። ሀይሚም በወንድሟ ጉዳይ በጣም ተናዳለች። ምክንያቱም እንዴት እንደዚህ አይነት ውሳኔ ትወስናለህ? ምን አይነት ነገር ነው የምታደርገው? ደግሞ ቤቱ የጋራ ሆኖ ለምንድነው ወንድም የማይገባው? ትላንትና እሱን ከፍ ዝቅ አድርገህ ተናግረህ ነበረ። ያ አልበቃ ብሎ እንደገና እንዲህ አይነት ነገር ያደረግከው ብላ ሀይሚ በጣም ተናዳለች። በዚያ ውሳኔ ብሩኬ በጣም ተደስቶ በሰላም እንድትሄድለት አድርጓል። ግን ደግሞ ወደ ቤተሰብ ጋር ደርሶ ቤተሰብ በጣም በብሩክ ላይ አዝነውበታል። ምክንያቱም ባለፈው ወይም በቀድሞ በነበረው ቪዲዮ ላይ እሷን ካገኛት በኋላ እንደገና ደግሞ ከወንድሟ ጋር ጸብ ተፈጥሮ ነበረ። ያም አልፎ የመላጣ ልጅ ብሎ ስለተናገረ ብሩክ ኤፍሬምን በዚያ በጣም ተቀይመው እህቱን ይዞ ሄዶ ነበረ። ያ ነገር ደግሞ ቤተሰብ አስቀይመዋል። እንዴት መናቅ ነው? እንዴት መናቅ ነው? ምን አይነት ድፍረት ነው ብሎ ጋሼ ለብሩኬ በጣም በሚያሳዝንና በአዘን አንደበቱ ለብሩክ ልኮለታል ወይንም ቮይስ አድርጎለታል። ለመገናኘትም ተዘጋጅተዋል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ የብሩክና የሀይሚ ጉዳይ በሁለቱ መካከል ከመለያየትም እሷም እቃዋን ከማውጣት ባሻገር ሁሉም ነገር ቤተሰብን አስቆጥቷል። እሷ በመለያየቷ ሳይሆን ብሩክ የተናገረው ቃል ቤተሰብን አስቆጥቷል። እንዴት! ምን አይነት ድፍረትና ንቀት ነው! የልጃችን ወይንም የልጆቻችን አልበቃ ብሎ እንደገና ወደ ቤተሰብ መምጣት የእንትን ልጅ የምንትስ ልጅ እያሉ መናገር፣ ያ በጣም ድፍረት ነው። እኔ ከዛች ከመልካምና ከጥሩ ከደግ ከእናትህ እንዳትቀይመኝ ነው እንጂ አንተን በማደርገው ሁኔታ እኔ መወሰን እፈልጋለሁ። አሁን እኔ ምንም አልልም አልናገርም፣ ግን ፊት ለፊት ተገናኝተን ብቻ መነጋገር ነው የምፈልገው። ልጄ ስትጎዳ ዝም ብያለሁኝ። እንደገና ደግሞ ይሄኛውም ልጄ የእሷን ያለችበት ሁኔታን ስላየ በሰላም ለማምጣት ካልተመቻት፣ እንዲሁም ደግሞ ትንሽ ካለችበት ሁኔታ ራሷን ከአረጋጋች በኋላ እንደገና እንድትመለስና ካንተ ጋር እንድትኖር ነበረ። ግን አንተ ደግሞ ያደረግከው ነገር በጣም ያሳፍራል። እንደዚህ አልነበረም። እኔም እገፋፍቻት ወደ ቤት ሄዳ ከወንድሟ ጋር እቃዋን እንድታመጣ ያደረኩት እኔ ነኝ አለ ጋሼ። ሌላ ጦርነት ሊነሳ ነው። ብሩክ ያርፎ ቢቀመጥ የመላጣ ላይ ብሎ ተናግሮ ሌላ ጦርነት ሊነሳ ነው። አዎ መላጣ ነኝ፣ ምን ታመጣለህ አለው ጋሼ። እውነት ነው፣ ግን ታታሪ ጠንካራ ሰራተኛ ነኝ። የመላጣ ሰዎች አእምሮን አጠቅም ብሎ ጋሼ ለብሩኬት ነግሮታል። ለዚያም ደግሞ በጣም አዝኖበታል።
ኤፍሬምም ሌላ ጸብ ሊፈጥር ነው። እኔ እንዴት በር ላይ ያቆመኛል? ወንድ ከሆነ ፊት ለፊት አልመጣም ወይን ለምን አይመጣም ነበረ? እኔን ለጓደኛው እንዲከፍትና እንዲሁም ደግሞ እኔን ውጭ ላይ እንዲጠብቅ እያደረገው እንዳታስገባው እያለ በሩ ላይ ቆሞ እየፎከረ እኔ እህቴ በሰላም እቃዋን ይዛ ተውጣ ብዬ ነው እንጂ ከሱ ጋር ገብቼ ዋጋውን ለመስጠትና ፊት ለፊት ለመጋጠም አንሻ አይደለም አለ ኤፍሬም። ሌላኛው ወንድሙ ደግሞ ሁለቱም ከችልሉ ነው። የፍፄ ደግሞ እሱን ሁለቱን እንደ ማስማማት አንተ ዝህ ተረጋጋ፣ እሷ ጉዳዩን ትጨርስ ብሎ ነግሮት ነበር። መቼም ኤፍሬም ታግሶ ሀይሚ በሰላም እስከምትወጣ ጠበቃት፣ ግን በጣም አስቆጥቶታል። እሷን ከማናገርህ ከመናቅህ እንደገና ድፍረትህ ልጄን በር ላይ ታቆመዋለህ። አንተን ለመናገር አልነበርም ሄደው በክብር እቃዋን እንዲያወጣ በክብር እና በሰላም እንድትለያዩ ነበረ። ታዲያ እንደዚያ ከሆነ ያንተ ጥጋብ ደግሞ ዋጋህን ታገኛለህ። ማንም ብሎኛ ያውቅም ነበረ። አንተ ግን እንደዚያ ብለህ በልጆች አልበቃ ብሎ በቤተሰብ መታል። ክብር የኖረህ ለልጆቼ ለቤተሰቦቼ። አንተንቶ ወንድምህንና እናትህን ነው የምመለከተው። ግን አንተ እኔ እንደ ልጅ አድርጌ ስለሆነ የማይህ የምመክርን ነገር እመክራለሁ ብሎ ጋሼ በጣም ተናደው በብሩክ ላዝኖበታል። ብሩኬም ተሳስቼ ነው ድንገት ስታናድደኝ ነው እንደዛ መላጣ ልብዬ ለሱ የተናገርኩት። እሱም ትቢቱ በጣም አስቸገረ። አፍጥኒ ጉዳይሽን ጨርሽ እያለ እያስጨነቀኝ ነው እያለ ብሩክም በጣም ደንግጦ ለምን እንደዚህ ተናገርክ ብሎ ወንድሙ ተናግሮት ነበረ። ምክንያቱም አንተ እኔ የማውቀው ወንድሜ ነህ፣ ከአንተ አንደበት እንዲህ አይነት ቃል መውጣት የለበትም ነበረ። ጭራሽ የማልጠብቀውን ቃል ነው የተናገርከው እና ይሄ ነገር ደግሞ በጣም ካንተ አልፎ እኔንም አሸማቀቀኛ ለሀብ ወንድሙ። ይሄ ነገር በጣም ከባድ ነው። እንግዲህ ብሩኬ በወንድሙ ሊመከር በጋሼ ሊኮረኮም ሊመከር ነው። ብሩኬ የተናገረው ቃል ትክክል አይደለም። በእውነት ብሩኬ ትክክል አላደረገም። ግን እኮ ኤፍሬምም ትዕግስት ያስጨርሳል። ሀይሚም ጓን የምትለው ትዕግስት የላትም። የሆነ ጭርርርር ትላለች። የሆነ በቃ በጣም ትቀናለች። የሆነ እሱ ያለችው ነገር ካልተፈጸመ እሱ ያለችው ነገር ካልሆነ በጣም ትናደዳል። እንግዲህ ማነው እዩና እንትና እዩና የአብሳላት እድላችሁን ሞክሩ። ኑ ሀይሚ ሄዳላችኋለች። ጋሼ ቁጭ አድርጎ ብሩክን ሲመክረው በቀጣይ ክፍል እናያለን። ብሩክም ጋሼ እግር ላይ ተደፍት ብሎ ይቅርታ ሊጠይቅ ይችላል። የሀይሚ ንዴት ሊያናግረው ይችላል። በመሰረቱ አንተ አትመጥናትም ምናምን ሲለው ነው ብሩክም የተናገረውና አይባልም። አትመጥናትም አንተ ለሷ እንደዛ መባል በጭራሽ። ኤፍሬምም ላይ ጥፋት አለ። ግን ብሩክ ደግሞ የተናገረው የምንትስልጅ ተብሎ አንድ ሰው ጸብ ካለው ከፊት ለፊቱ ነው እንጂ የምንትስልጅ ምናምን ተብሎ አይባልም ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቤተሰብ ባይ ባይ።